አለበለዚያ ያለኔ ፍቃድ አንዲት እንደው ቡል እንኳን አንስተህ ብትወጣ ተቤት እኔ ነው ወይ እኔ እኮ እንደዚህ ስትል ሌላ ሰው መስሎኝ ነበር። ሳኔን ጭምር ነው ምሳኔ ያለህ እኔ ዘንድ ወሰዶሽ ከደህና በአንተ የተነሳ ከደህና ብርቁ ያልኪ በአንተ የተነሳ ከደህና ወዳጄ ጋር ልጣላ ተሰው ተጋለህ እንዴት ነው ብርቁ? እንደ መጣላት እንደዚህ ቀልድ ነው እንዴ? ምንድን ነው ያደረከው? ዘላለምን ያደረከው ነገር እውነት እኔና ዘላለምን ያገናኘናል? ያለ ዘላለም እና ምን አገባህ አንተ? እኔ ዘንድ ይጣላ እንጂ መች ገባሁ? አሁን እኮ አልገባሁም። እኔ እንደማቅም እኮ አያውቅም። አንተም የሰራውን ስራ እኮ አያውቅም። ያው እነሱ ግን እኮ ነግሬዋለሁ። ለማን ለያለ ዛዚ እንዴት አይተዋል ሲለኝ አይቼዋለሁ አልኩት እኮ ማለት ምን ነው ሲለኝ ተላይ ጅንጉርጉር የለበሰ ተታሽ ግን ነጭ ነው አልኩት። የራስህን አለባበስ ነግረኸዋል? ያስቀኛል እና አልገባውም መሰለኝ። እንኳንም አልገባው ዝም ምን ያለኝ እንኳንም አልገባው። ምን ተብሎ አሁን ይነገራል? ይሄ ነገር ምን ተብሎ ነው የሚነገረው? አሁን እሱማ ምን ተብሎ ይነገራል? እንደው በአንተ የተነሳ እኮ ምን ያልሆንኩት ነገር አለ? ሳላየው እስከ ዛሬ ድረስ ተደፍቶ ሲያለቅስ እኔ ብርቁ ይኸውልህ፣ እኔ ልንገርህ፣ እኔ እኮ እዚህ ሰፈር የምኖር መሄጃ አጥቼ አይደለም። ይኸውልህ እዚህ ሰፈር የምኖር ለነገሩ ለአንተ ብዬ በመኖሬ ይሄ ሁሉ ቅዬ ይኸውልህ የአያቶቻችን ርስት እንደተጠበቀ መኖሩ ጥሩ ነገር ሆነ። እኔ አንተን ብዬ እንጂ እኔ እኮ ድሮ ነበር የምሰደድ ለአንተ ብዬ ነው። እንደው ከአያቶቻችን ቅዬ ይዤው የት እሄዳለሁ? እዛው በለመደበት ይኑር ብዬ እዚሁ ለአንተ ብዬ እዚሁ ቁጭ ባልኩበት አሁን ደግሞ ወደ ማታ ያመጣው ነገር በደም አዋጋት ቀን እኮ ነው ያመጣሁት። ቀን እኮ ነው ያመጣሁት። ማታ እኮ የለም። ምን ነው ቀን ያመጣው? ያመጣው ነገር ማታ ላይ ያልክ ያመጣው ነገር የምታመጣው ባህሪ እንደሱ አትለኝ። እንግዲህ ከስንት ዘመን ወዳጄ ጋር አጣለህ። አሁን ይሄን በምንድን ነው የምፈታው? ብርቁ ታረቋ ዝም ብለህ እንግዲህ ብርቁ ነው የወሰደው ብዬ ልታርቅ እንደሱ ካልከውማ እኔን ይጠላኛል። ደግሞ አምጣው ነው የሚል ደግሞ 50 ብሩን ደግሞ የሰጠው ሌላ ደግሞ ይገዛል። አየህ እና እኔ እንዴት መሆን አለብኝ? እኔ ምን ልሁን ታዲያ? ምን ልሁን እኔ ብርቁ? አንተ እንግዲህ አንተማ ታረቀው ዝም ብለህ የለውም በለዋ እና ትልቁ ሰውዬ ውሸታም ታደርግኝ ለአንተ ብዬ ልዋሽ ደግሞ እንግዲህ አንስት ንገር ብርቁ ነው ብዬ ንገረው። ብርቁ ነው ብለህ ንገረው። ኋላ ደግሞ እኔ የማደርገው ነው ቃል ባይ ይኸውላችሁ ጀመረ ደግሞ ይሄንን ደግሞ ማን ያለማመድህ? ምንድን ይሄንን ቆይ የማደርገውን አውቃለሁ። አጎቴን ጉድጓድ ከተትክ፣ አሁን ደግሞ እኛ ልትከተል ነው የፈለግ? አመራችሁ ታላማረማ እንግዲህ ምን ይሻላል? እንግዲህ እውነትህን ነው። እና ከማን ጋር ልትኖር ነው? እኛን ጨርሰህ ሚስት እንኳን አለኝ
አሃ እሷ ናታ ይሄን ሁሉ ነገር እሷ አይደለችም ምን ነኝ ራሴ ነኝ። እንደዛ ከሆነ ማፋታት አለብኝ እንጂ ልታስጨርሰን ከሆነ በሷ የተነሳ እኛን ለመጨረስ ከሆነ የተነሳ አቡዋ ነገሩን ሳለ ነግሬ ነበረ። ኋላም ደግሞ ነግሬ ነበር። ምን ብለህ ነው የምትነግረኝ? በሷ በኩል ከመጡብኝና በሷና በሀገሬ ከመጡብኝ እኔ ሰው ፈጃለሁ ብያለሁ። ወይ ጉድ አያነዛዜ በሷ በኩል ወጥቶ ፍሬ እንዳለ ታጥችን አትረባህም ምናምን ሲለኝ ጠመንጃውን ነጤና ሸጥኩ። ኧረ እሙች በሷ በኩል አስቀምጡብኝ። እሺ እሙች ነገ ደግሞ ከእኔ ምን ልትወስድ ነው? ደግሞ ነገ ከእኔ ምን ልትወስድ ነው? ተረበሽክንማ እኔ የማደርገውን ነው የማውቅ። አልነግርህም እና ይሄን ቀዬ ለአንተ ጥዬልህ ልጥፋ ማለት ነው? እሱን ደስ እንዳለ ግን የት ነው የምጠፋ? በቃ ወደ መሄድበት እሄዳለሁ እንጂ መሄጃ አጣሁ እኔ። እንደሱ የምታደርግማ እያላያት እንዴት እናዝን ብለህ ታረቀው እንዴት ነው እንደዚህ ብዬ ብርቁ ነው ብዬ ከዛም በኋላ ደግሞ በቃ ብርቁ ነው በለውና እኔ ደግሞ የማደርገውን ስለማውቅ በቃ አንተን እኮ አይደል እሱን ነው እንጂ ለምን ትልቅ ሰው አይደል ዘላለም ትልቅ ሰው እና ትልቅ ሰው ያሳደገህን እና እኔ ይጓንተተኝ እንዴት ያሳደገህን ትልቅ ሰው እንደዚህ መዳፈር ደግሞ ከመቼ ጀምሮ ነው ያመጣል? በሷ ተመጡብኝ አልመረም ሰው አልኩህ። እሷን ዘላለም እና እሷ ምን አገናኛቸው? እሷ አይደለ አሁን አቶንም እዛ ጅልና ፍሬር እንዳለ ተከተማ ምናምን የሚለኝ ፍሬር እንዳለ ተከተማ የሚለኝ እና ስለሚወድህ ነው መስሎት ነው ብዬ ወይኔ አሁን ገና ነው ግን የተሳሳትኩ። አሁን ግን እንዴት ያያላዛዘን ጠበንጂ ይዤ ያ ፍሬር እንደባን ነበር ተኩሼ መትገል ያለብኝ። በምን ባዶ እኮ ነው የለውም እንዴት የለው የኔም የለው የሱም የለው። ዝም ብለህ እኮ ነው አውጥተህ ባዶ ነገር ወስደህ በ50 ብሩ ደግሞ ሌላ ገዛ ነበር እንጂ ያለው እሱንማ ማግኘት አይቀርም። አሁን እኮ ብዙ ሰው የተመሸመቻ ብዬ ዝም ብዬ ተመሰዛት። ወይኔ ብታማክሬ ኑሮ ኋላው ነው ሰል ብታማክሬ ኑሮ የጠፊት መሸመቻ በ50 ብር ኩንታል ልትገዛ ነው ነው በመኪና አስጨነህ ልታመጣ ነው እንጂ አንዴ ገዛ ይሁን እንጂ ኧረ እንደው እንዴት አይነት ባህሪ ነው ደግሞ ያመጣህ? አሁን እንዴት አይነት ባህሪ ነው ያመጣ ብርቁ? ምን እንደው ምንድን ነው አሁን አንተና እኔን የሚያስማማ? አብረን እንድንኖር ከዚህ በኋላ የሚያስማማን ነገር ምንድን ነው ብርቁ? በተስካኑ መሳለም በተስካኑንም አልፈራህ። አሁን እኮ እግዚአብሔርን ለምንድን ነው የማትፈራ? ትልቅ ሰው አክብሩ ይላል እንዴ እግዚአብሔር? እሱማ ይላል ግን ደግሞ ታሰባጫጫ ነው አሰባችሁኝ እኮ ነው ያለዚህ። እንዴት ነው የሚያስበጫጭህ የሚያበሳጭህ? ዘላለም አንተን ስለሚወድህ ነው፣ አንተን ስለሚያስብልህ እና ስለሚያስብልህ ነው ዘላለም የሚቆጣ ብለህ አታስብም? እና ቢወድ ቶሎ መቆጣት ብቻ ሳይሆን ቶሎ አይደረኝም እንጂ አሃ በቃ እሷን ካላገባህ በቃ ይሄን ሰፈር ትጨርሰዋለህ ማለት ነው። ስለዚህ እኛ ሳናልቅ መሸሽ ነው ያለብን። አንተ ሳትጨርስ አይልም ሳልጨረሳችሁ እሷን ቶሎ ብላችሁ መዳር ነው ያለበት። አይበርቁ አታረገውም አይደለም እኮ አታረገው። አሁን ደግሞ ምን እንዳሰብክ እኔ ነኝ የማውቅ። ምን እንዳሰብክ አላውቅም። እኔ እንዳሰብኩት ያስብኛል። አለማየሁ እንደሆነ ሸሸ በቃ ሄደ። ተው ቢልህ እምቢ ብለህ ከእኔም ጋር ተጣላ ሄደ። ቃልም አኩርፋኝ ነው መሰል የጠፋች እሷማ እመጣለሁ ብላኝ እንደው ምን የመሰለችዋን ልጄ ነው። ከልጄ ጋር እንኳን ታለያይኝ እንደው ሁልጊዜ ከኔ የማትለይ ልጅ እንደው ለአንድ ጊዜ እንኳን ለአንድ ሰከንድ ከኔ መለየት የማትፈልግ ልጅ እንደው ታለያይኝ ብርቁ? እና እኔ ነኝ እንደው ያለያየሁ እችን የመሰለች የት ታገኛለህ? እራሷ አይደለችና የጠፋችው። ወንድሜን ከዚች ልጅ ጋር ከደር ከኔ ጋር እንገናኝም አለችኝ። እና እንግዲህ ማን አግብቼ ልኖርላት ነው? ልጅስ ልወልድላት ነው? አይ ብርቁ እሱን ከኔ ጋር ትጨርሳለህ አላልኩህም? እነሱን ተዋቸው፣ ከኔ ጋር ትጨርሳለህ። እና እነሱ ስተዋቸው እነሱ ታልተውኝሳ በየሰፈሩ እየሄድክ ሌላ ጥፋት እየጎለጎልክ እያመጣህ ብለህ ምን የመሰለው ወዳጄ ጋር
አጋጨኝ። እንግዲህ ምንድን ነው የሚባል? በሱስ ምን ብዬ እፈርዳለሁ? ተጋጫችሁ እንዴ? አሁን እኮ ይሄ ነገር መሰማቱ አይቀርም። አሁን እኮ እኔ ሰው ልኬያለሁ በየሰፈሩ። ጥሩ አደረክ። በየሰፈሩ ሰው ልኬያለሁ። ማግኘቴ ደግሞ አይቀርም። ደህና አደረክ። እንግዲህ አገኘዋለሁ። ጉድህን እንግዲህ ያ ሰውዬ ያወጣልሃል። እኔ ብደብቅልህ የሰጠው መሳሪያውን የሰጠው ሰውዬ ነው። አገኘኸው እንዴ? ማግኘት አይቀርም። ማግኘት አይቀርም። አንዳንድ ነገሮችን እየሰማሁ ነው። በላቸው እኮ ነው በላቸው እኮ ነው። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! በላቸው እኮ ነው። አምጣው ትብርቁ ምንድን ነው የትየርኩ ነው? አይ ልጥለው ነው ወይ ደግሞ ልሸጠው ነው ስለው እኔ ልግዛህ እንግዲህ የማን ነው ሲለኝ ያያያዜ ነው አልኩት። እና እንዴት ነው እስካሁን ድረስ ዝም ያለኝ? እና ለምንድን ነው መጥቶ ለምን ምን ብለኸው ነው? እና ምን ብሎ 50 ብር አምጣው አልኩት። ስንት ነው ሲል 50 ብር አልኩት። 50 ብር ይዤ አንተ እንጃ ሰጠሁትና ወደ ቤት የመጣሁ። በላቸው በላቸው። አይ ለነገሩ እስቲ ቆይ ይምጣ። ወደ ከተማ ሄዷል ከተማ። እንግዲህ ከዛ ሲመጣ እስቲ ቆይ ምን እንደሚለኝ አያወጣም። ምን እንደሚለጥ አሁን ስላልመጣ ነው ስለሌለ ነው ሰፈር ውስጥ እንጂ እንዴት ነው ዝም የሚል? እንጂ አንተ ነበር እንጂ አንተ ትገዛኝ ነበር። እኔ በትነግረኝማ እንዴት ጥሩ ነበር። ያንተ እኮ አለ አንተ ተለለ በሰጠኝ እኮ ጥሩ ነበር። አለ እና ምን ያደርግልህ? ምን ያደርግልሃል? እና ይሄን ያውቅልሃል ዘላለም ስላለ ምንም አሁን እንግዲህ እንዴት ነው እንዴት አድርጎ እንደሚያምነኝ አላውቅም። ዘላለም ታመነ ታላመነ ደግሞ የራሱ ጉድ። እንደው እግዚአብሔር ይስጥህ። እንደው ከነገሮች ሁሉ አሁን ቁም ነገር ሰራ። እንደው የት አግኝቶ ነው በላቸው? የት አግኝቶ ነው? ከዛ ከቤት ይዞ እየወጣሁ ሳለሁ ከመንገድ ፍየል ይዞ ሲሄድ ያገኘሁት። ፍየል ይዞ እየነዳች ሽጧ ሲመለስ ወደ ገበያ ነው ሽጧ ሲመለስ ያልተሸጡትን ይዞ ሲመለስ አገኘሁት። እሺ በላ በፍየል ቀይሬልለው ነበር። ደግሞ ፍየሏ ደግሞ ተኛ በጎች ላይ ሰጥቶ ለፍላፊ ስለሆነች አይ ለፍላፋ በላ ያለች አስተማሪታቸውን ሆነ ዘውቶ በይበሉ ማምሳ ብር ሸጥኩለት። እንደው እግዚአብሔር ይስጠው። እሱ ነው እግዚአብሔር ይስጠው እንጂ አንድ መንገደኛ ቢወስዶ ኖሮ የት እናገኘው ነበረ? እና እኛ ስራ ይዣለሁ። ወይ በርቆ እንግዲህ ያውልህ በል እመጣለሁ። ሰው ከፈለገኝ እመጣለሁ። ወደ እሱ ጋር ልሄድ ነው። ወይ በርቆ ወይ በርቆ ወይ በርቆ ዘላለም ምንድን ነው? ምን ሆነህ ነው? እዚህ ጋር ምንድን ነው? እዚህ ጋር የገተረህ ምን ገትሮ ነው? ምን እያደረግህ ነው? ምን ተፈጠረብህ? መሳሪያ የማይሰራኝ ጉድ አለ። ሰው ጋር ገጥሜ ሰው ጋር ገጥሜ እንዴት ነው? አንዱ አነግቶ ይዞ ይሄዳል። እንዴ እኔ ትንሽ ተመሰለችኝና ሂጅ እስቲ ቆይ ልያት ምናምን ብዬ ስነካት እንዴት ጠብንጃ ያነካህ ብሎ በምን መያዣ ምጭብጫ በቀጣ ሰው ብሎ ሰማይ ነው። ከዚያ በኋላማ ምን ቅጡ ምን ተዱላን የተታረፍን እንግዲህ ባለ ደመኛ ይሆናል። ዮሐንስ ያሳየኝ እንደ ዝም ብለህ መሳሪያ ያነገተ ሰው ዝም ብለህ ሄደህ ትጠይቃለህ? ዘላለም ምን አባቴ ላድርጋት? ደመኛው መስሎ እንደሆነ አይድረስ ነው እንጂ እግዚአብሔር አውጣው። እንደው በቃ ሀሳብ ሆነህ እንዴት ሀሳብ አይሆንም? እንዴት ሀሳብ አይሆንም? እንደው ከሰው ጋር ትጣላለህ። እንደው ምኑ ነው የሚያሳስብ? ለምንድን ነው ባልጣላ ስለለም ተብሎ ቃይ ንብረት ተወስዶ ገፋ ቢል እኮ የምታንገራግረው እኔን ነው። ሌላ ምን አንገራግረህ ታውቃለህ? አንተ ጋር እኮ ወይ ዘላለም እንኳን ደስ አለህ የኔ ጓደኛ እንኳን ደስ ሊጀምረን እንኳን ደስ አለህ። ከሰው ጋር ተጣላሁ እያልኩ ነው ወይ? እንኳን ደስ ያለህ እንኳን ደስ አለህ። የምስራች ምስር ብላ አይባልም? ምስር ብላ በል። ልንገርህ እኔ ልንገርህ ዘላለም እውነቴን ነው ልንገርህ። አዳምጠኝ እንደው ምንም ቁም ነገር እውነቴን ነው አዳምጠኝ። ልንገርህ እንኳን ደስ አለህ የምስራች
ዘላለም ዘላለም የምስራች የለህም ተው ሌላ ህመም አትሁንብኝ ተው ምስር ብላ በለኝና አዲስ ጥሩ ነገር ልንገር ደስተኛ የሚያደርግን ነገር ልንገር ዘላለም እኔ እሺ የልብህ ይረስ ምስር ብላ እኔ ምስር ብላ መሳሪያ ተገኘ ይኸውላችሁ ወታረጉ እነሱ እንዴ ዝም ብለህ እየሄድክ የምትተናነቅ እኔ እኮ መስፍን ነኝ። እስቲ ሙት በል መስፍን እኮ አታገኘው ተረጋጋ ቆይ እንዴ መስፍን ይዲው ያፈርሰዋል እውነቴን ነው በለኝ ተረጋጋ ቆይ እሺ እረጋጋለሁ የምን መጎፋት ነው ቆይ ቀጥ ብለህ ቁም መጀመሪያ ማን ዘንድ ነው ያገኘው እንዴ ግድ የለህም ማን ዘንድ ጠላት የለውም ግድ የለህም ጠላትም አይደለም ወዳጅ ነው ጠላት አይደለም ወዳጅ እንዴት ማለት እንዴት ተሰው ቤት ገብቶ መሳሪያ አውጥቶ ወዳጅነት አለው ነገሩ ወዲህ ነው እኛው ጋር ከኛው አልሸሽም ምንድነው አልሸሹም ዞር አሉ ነው ነገሩ እና ሰውየውስ እኛን ለመጥቀም ብሎ ነው እኮ የማነው ነው እኮ የምልህ እሺ ወዳጅም ይሁን ልለየዋ እንግዲህ ብርቁን አልነካከበንበትም ሚስቱን ያ የሆነ ወመኔ መጥቶ ነካካብህ ምናምን ብለው እንትን አላሉትም አላስጎፉትም ብርቁን እሺ እሱ ደግሞ በዛ ታለ እኔም አልረዳው አልኩ አንተም አልረዳው አልክ በቃ ይዞት ወጣ ማለት ነው እኛን ለመጉዳት እኛ አልበቀልን ስላልተረዳ ነው ይዞት ሲወጣ ይሄ ሰውዬ ማግኘት እሺ አገኘውና ላይ መንገድ ላይ ምንድነው ወዴት ነው የምትሄድ ምናምን ሲለው አባብሎታል ያባብለው እንግዲያውስ ግዛኝ ብሎት ግዛኝ እንደውም ለነሱም አይሆን እነሱም አይጠቀሙበት ግዛኝ ሲያየው ባዶ ነው ውስጡ ባዶ መሳሪያ ይዘህ ወዴት ነው የምትሄድ ምናምን ሲለው እንደውም ግዛኝ ምናምን ብሎ ስንት ልግዛ ሲለው 50 ብር እሺ እስቲ ቀጥል ወስዶ ለማንም ተብሎ በ50 ብር ገዝቶት እሺ ከዛ እኔን ያስጠራኝ እኔ ሰፈር ለሰፈር ስንጓልጥ መልእክተኛ ልኮ አስጠራኝ ማለት ነው ልክ ቤት ልገባስ አስጠራኝና ምንድነው ብዬ ሲሄድ አይው የኔ ጉድ ነው ይሄንን እንደዚህ ሆኖ መንገድ ላይ አግኝቻው በ50 ብር አስቀረው ወስዶ ለማንም ሊሰጥላችሁ ነበር ለምንድነው የተሰወረ ቦታ ማታስቀምጡት ብሎ ተቆጥቶኝ መልሶ ሰጠኝ አመጣውና እንትን አቤት አለልከም አይ ጥሩ ደና ተረት አዘጋጅተሃል ጥሩ ተረት አዘጋጅተህ መጣህ እንዴት ነው እንዴት ዘላለም ነገር ልታስወር ነው ቀድማችሁ ወስደን ዋላ አትሉኝም ወይ ተየሰው ጋር ሁሉ ስናከስ ማን ነው ቀድሞ ወግድ ዝም በል እኔ አንተ ቆየኔ ማለት ያንተ አይደለም ብትጠይቀኝ አልሰጥህም አይውላችሁ ተልጅ ጋር ተመካከረ ቤት ከፍቶስ ተመውሰድ ድረስ አይውላችሁ እንግዲህ የሚሰራው አንተ እንደዚህ አስዞር እንደዚህ አስለፋ እያወቅ እውነት እኔ እንደዚህ አይነት ተንኮል ሰራለሁ እንዴት ነው ማሰራ እኔ እንደዚህ አይነት ተንኮል ሰራለሁ ዘላለም ደግሞ 50 ብር ግዛኝ ብሎኝ ምናምን ሰው አምጥቶ ማን ነው እኔ ከበርቁ ጋር እውነት እንደዚህ አይነት ተንኮል ሰራለሁ ማለት መሳሪያ ተወሰደ በኋላ ማን ነው መልሶ አምጥቶ ላንተ እንትን የሚሰጥህ ከኔ የበለጠ ብርቁ ካላንተ አይደለም የሚቀርብህ ወግድ ላንተ አይደለም የሚቀርብህ ብርቁ እንዴት እኔ ታስባለህ በእኔ ላይ እንዴት ማሽን አታውቀኝም ማለት ነው እንዴት አንድ ይሄ ማሽን ኮራል እኔ ብትጠይቀኝ አልሰጥህም እኔ ይሄንን አደርጋለሁ እንዴው ተገምታለህ እዚህ ደረጃ አስተመህድም ያደረሰ ነገር እስቲ ቆይ እንደው ምንድነው ጥፋት እንዴት ይሄን ታስባለህ ንብረቴን አስተመመኘት ያደረሰህ ምንድነው አንተ እንዴው እኔ ጋር ያለው እንትን ነው ወንጭፍ ነው እኔ ጋር ያለው ምንድነው ያለው ይሄ በር መዝጊያ ያን በር መዝጊያ ነው ያንም መሳሪያ ብለው እሱማ ስለሆነ ነው ምንድነው ልጅህን አስልካ ያስወሰድክ ካንተ የተሻለ እኮ ነኝ ያ ደግሞ እንጂ እሱም ጎን ቆጥሮ እሱም ደግሞ ሰው አለይቶ ሙቶ ደግሞ አንስቶ ይዞ አንጠልጥሎ አንተ ጋር መምጣቱ እንጂ ዘላለም ግን እውነት ነው ታማሃል ወይስ እንዴት ነው ነገሩ ለምን በጊዜ ወደ ተበላው አንተ እንዴት ያለ ድብቅ ሰዎች ናቸው እስከ ዛሬ ድረስ አብረን አልኖርንም እንዴ ከኔ ወግድ አብሮ መኖር እንደዚህ ተሆነ ይቅርብኝ እቴ ባፍንጫ ይወጣ እና እንደዚህ አይነት ሴራ ይሰራብኛል ብለህ ለምንድን ነው ያልሰራህ አንተ ያወቅሽ እስከ ዛሬ ድረስ እንደው አውቀህስ ባይሆን እስከ ዛሬ ድረስ እንዲህ አናቴ ሲዞር አንተ እኔ እዚህ ዘንድ ነው ያለ አትለኝ ስንከራተት የነበረውን አላየህም እንዴ ለጨዋታ ነው በለው ወሰድክ እኔ ዘንድ ነው ያለ አትለኝም ወይ እንደው ሌላው ይቅር እንዴት ነው እኔ ጋር የሚኖር እኔ ጋር እያለ እንዴት ነው የምደብቅህ ዘላለም
ሰፈር ለሰፈር እየዞርኩ አልነበረም እንዴ? እኔ አገር ምድሩን ጠቅላላ እየዞርኩ ስበጠብጥ አልነበረም እንዴ? አሁን እኮ አመጣሁ፣ ጨዋታውን እኮ አመጣሁ፣ በራስህ ጊዜ አመጣሁ። ሰውየውን ላገናኘህ? ምን ልታደርግ ነው የምታገናኘኝ? ምን አንተ እኮ አታምንም እኮ አንተ። ለምን ሰውየውን ባገናኘህ በገንዘብ ገዝተው ነው የምትለው? ማርጌ ነው ማላምን ሐላምንህም አሁን ለምን ምንድን ነው ማለት? ከመቼ ጀምሮ ነው ዘላለም ምን የማታምነኝ? ከየሰው ጋር ከመቼ ጀምሮ ነው የማታምነኝ? እኔ ዘላለም ጉዳይ እስቲ ነፍስ ያስከፍቶ ቢሆን ለልጄ ማን አላት አንተ? እንዴት እንደዚህ አይነት ነገር ግን ታስብብኛለህ በእኔ ላይ? ለምንድን ነው የማላስብ? ስማ መሳሪያን ያክል ነገር ተቤት እና እኔ አንተ ቤት ገብቼ እንደዚህ የማደርግ ሰው ነኝ? ዘላለም ልክ ነህ የምታስበው ሀሳብ ትክክል ነው። ግጥም አድርጌ ልክ ነኝ እንጂ ስታዞረኝ ስታንከራትተኝ መሰንበትህ ነው። ኧረ ስነ ስርዓት ያዝ ወግድ፣ ስነ ስርዓት ያዝ ዘላለም። አንተ ዝም ብለህ ራስህ ስነ ስርዓት ያዝ። እውነቴን ነው የምልህ፣ ስነ ስርዓት ያዝ። እኔ በኋላ ነው ነግሬሃለሁ። የፈስጣ ተቆጥተህ ክብኝ አዋረድከኝ እኮ አዋረድከኝ። ትልቁ ሰው ያዋረድከኝ ጓደኛው ቤት ገብቶ እንደዚህ ያደርጋል ሲባል ሰው ቢሰማ ምን ይላል? እኔ ምን አዋርድሃል? መጣህ እኮ ራስህን እኮ በገዛፍህ እኮ የወላፈት የአቦን ግብር የበላ ምንድን ነው ሳይደመድቡት ይለፈልፋል አሉ። እኔ እኮ አንተዬ አሁን አይደለም ይመጣልኝ ተላይ ዝንጉርጉር የለበሰ ምናምን ሲል ልክ አንተን ኑሯል፣ ልክ አንተን ራስህን ኑሯል። እንዴት አልመጣህልኝ? እኔ ነኝ ዝንጉርጉር የለበስኩ? እንዴት አለባበስ እንኳን አትለይም? እንዴት ነው ማለኝ? የብርቁን አለባበስ አይተዋል ወይ? የብርቁን አለባበሱን አይተዋል? መጀመሪያ ምን አውቀና እኔ ነኝ ዝንጉርጉር የለበስኩ? እሱ ያው እኮ ነው ምክክሩ በሁለታችሁ አይደል? የተፈጠመስ ነገሮች የተፈጠመው በሁለታችሁ አይደል? ይሄ ልጅ እንኳን እንደዚህ በግልጽ እየነገረህ አንተ መረዳት ካቃተህና የኔ ችግር ነው። እንዲያው መጀመሪያውኑ ታውቅ ነበር መስፍኔ። ይኸውልህ አሁን እኮ መጀመሪያውኑ ታውቅ ነበር፣ እያወቅህ ነው አብረኸኝ እንትን ሀገር እንሂድ ምናምን ስትለኝ ነበር። ቆይ ዝንጉርጉር ልብስ የማን ነው? የማንም የሆነ የብርቁን ልብስ አይተዋል ወይ? ቀድመህ ታውቅ ነበር ግን አለ። እኔ ነኝ? አዎ ስለ ጉዳዩ ቀድመህ ታውቅ ነበር። አሁን ዋናው ነገር መሳሪያውን መገኘቱ አሁን እህት ነው ያለ መሳሪያው ህዝረዋል እኮ እያልኩ ነው። እኔ ጋር ስጠኛ እኔ ጋር ነው ያለ ንብረት የመልስልኝ አልሰጥም። ሰውዬ ምንድን ነው ሀሳብ? እስኪ ምን ታመጣለህ? አልሰጥም። ምንድን ነው ሀሳብህ? እኔ አይደለሁ ይሄን ሴራ የጠነሰስኩብህ? ጣብ ነው የፈልግኸኝ ወይ? የጠነሰስኩብህ እኔ አይደለሁም? እኔ ነኝ አይደል የጠነሰስኩብህ? ሴራውን የጠነሰስኩት እኔ ነኝ አይደል? አንተ ራስህን አንተ ተልጅ ጋር ተመሳሳይ። ስለዚህ አልሰጥም። ምን ታመጣለህ? አዎ አልሰጥም። አይነህንም እኮ ምን ታመጣለህ? አልሰጥም። የማመጣውንም አሳያለሁ። እኔ ነኝ ሴረኛው አይደል? የማመጣውንም አሳያለሁ። አዋረድከኝ እኮ ይኸውልህ አዋረድከኝ። ታውቃለህ ቦላሌ አልታጥቄም ምን እንዴት ተመልሰና እጠብቅሃለሁ። አትነው አገኘህ እጠብቅሃለሁ እኮ ምን እንዴት አድርጌ እንደምቀበል ይኸውልህ እኔ እንድትቀበለኝ አንተ እና ሂድና ና እኔ አይደለሁ የወሰድኩት ቤት ገብቼ እና ትወልድሃለች እኔ ነኝ ወይ ቤት ገብቼ ወሰድኩት? እኔ ነኝ ወይ ቤት ገብቼ ወሰድኩት? እና ትወልድሃለች አልኩህ። እያዋረድከኝ እንደሆነ አታውቅም? እያዋረድከኝ እንደሆነ አታውቅም? ወራዳ ራስህን ወራዳ ይሄን ሰፈር ስመራ የኖርኩ ሰው እኮ ነኝ አንተ። ታማኝ እኮ ነኝ ለዚህ ሰፈር ነው። አይ መምራት ይሄን ጠቅላላ እኮ ምን ሳደርግ እንደነበረ አንተ ታውቃለህ። አንተ አይደል አሁን ዛሬ አንተ ቤት ገብቼ እኔ አንተን የማውቀው ልስማ ሌባ እኮ ነው ያልከኝ። የማውቅህ ማለት ነው ለእንትን ለጎባንህ ደም ስትሰጥ ሌባ እኮ ነው ያልከኝ። ለጎባንህ እህል ስታቀር ሌባ ነው እኮ ያልከኝ። ዘላለም እኔ ግጥም አድርጌ ነው ያልኩህ። አሁን እንዳትረሳ ሰው በል ሂድ በቃ። ሰው የሚነግረኝን አልሰ ምን ብሎ ነው ስላንተ ምንም የማያወራኝ ነገር አለ? ስለ እኔ ክፉ የሚያወራ ሰው የለም። ስማ በዚህ በሰፈርም በከተማም ታስቀናለህ እኮ ይሄንን ይሄ የሌቱን ንጉሥ ታስቀናዋለህ እኮ አንተ። ተንኮልህ ማን ይስተካከላል? ግን መሳሪያን ታመጣታለህ። ዝም ብለህ ሳይሆን እንዴት ጉሮሮህን አንቅ ይቀበልሃል። በላ ንካት ጉሮሮዬን እስኪ ንካታ አሳያለሁ። ንካት እስኪ ታንተ ጋር እዚህ የሰጣ ገባ ውስጥ እንትን አልገጥምም ወይ ዘላለም ጋስራት እያልገጥም ለካ ታውቀኛለህ። እሱን አሳይህ አይደለ? በል ለካ ታውቀኛለህ። አመሰግናለሁ ግን ላረጋችሁልኝ ነገር አንተም ልጅህም ተመስገን እግዚአብሔር ይስጥልኝ ይበልኝ። ለልጅህም አንተም አመሰግናለሁ። ውለታ ይሄ ተሆነ አመሰግናለሁ። በል በጣም ጥሩ ነው። ጥሩ ነገር ነው። ጥሩ ነው።
እዚህ ተጎልታ አያራዳት አያራዳት ምን ተማሰራ ይሰራል ማልሰራ ይሰራል ሰማኝ ሰማኛለህ ከዛሬ በኋላ እየመጣሁ ተኛለሁ የምትል ሆነ ዝም ብለህ አለበለዚያ ያለኔ ፍቃድ አንዲት እንደው ቡል እንኳን አንስተህ ብትወጣ ተቤት እኔ ነው ወይ እኔ እኮ እንደዚህ ስትል ሌላ ሰው መስሎኝ ነበር እረፍ ብያለሁ ከዚህ በኋላ ማስጠነቀቀህ እንዳይመስል ሳኔን ጭምር ነው ንሳኔ ያለህን ይዘጋ ተወሰደሽ ሳኔ ላይ መሳሪያ አንተ ጥለት ወጣት ያለ ሰው ፍቃድ ሁለተኛ ብያለሁ አይ የምትል ተሆነ ደግሞ አንድ ይያን እንዳትመጣ አደርጋለሁ ለነገሩ ጥፋቱ አንተ አይደለም በኔ ነው ያቃል ሁሉ ምን ታረጋ አንስተህ እንደ ልብህ እንድታገኘው አደረክ ጥፋቱማ ባንተ ነው አየህ ነበር ምን ነሽ እኔ እንኳን እንዲው እግዚአብሔር እንዲው ይወደኛል እንጂ ሌላስ ነገር ጎርሶ ቢሆን ኖሮና እንዲው አቀባቢ የሆነ ተቀባብሎስ ተቀምጦ ቢሆን ነው ሰው አንድ ነገር አድርገህ ቢሆን ኖሮ ምንድን ነበር የሚወጣኝ እንትን ሞክሬው እኮ ነበረ ግን ዝም አለ እንደዚህ ሲለው ዝም አለ እዛ እያለ እዛ ፈልጎ ነው የሚሆን ብዬ ዝም አልኩ ነገርኩት አሁን በኋላ ይኸውልህ አይደለም መሳሪያ ርጃፍ ብያለሁ ሌላ ነገር እንዲቻ አንስተህ አንጠልጥለህ ወጣብኝ ሲባል ሰማ ጠባችን የተለየ ነው አራቱ በቃ እኔማ ከዚህ በኋላ ሳኔንም አልወስደውም አልኩ ደግሞስ እንዲው አንተ ምን ነው ብትነግረኝ እኔ ነኝ ወሰድኩት አይባል እንዴት ለፋብዬ ነው እንጂ ይሄ ጥሩ ነበር እንደ ቆዳ ማለፋት አንተስ ደግሞ ደስቅ ነው ደስቅ ብዬ ነው ጥርስ በረገፋ እንዴት ደሜን እንዳፍልተው አንተ ምንም እንዲው አላወቅ ለነገሩ ቢቆጥሁም የውሃ ላይ ድንጋይ ማፍሰስ ነው አንተ ግን አሁንስ ግን የታስቀምጥከው ምን አገባ ፈተስ ማስቀምጠው ምን አገባ ደራ ወደዚያች ግድብ ይኸውልህ ነገርኩ እመኝታ ክፍሌ ትደርስ ነው ጥጃም ብትልከኝ ላልገባ ነው እንዴት እንዲው ማንም ይላካል እኮ እሷም ቢሆን አትልክህ ብታገኘ እንዲው በሷ ብሷል ነግሬሃለሁ አሞሽ በለኝ እስቲ ስታብድ ነው ቆይታለህ እንዲው ተገናኛችሁ ወልይ ሽሻት ይለቀ እንዳይመስል ተዋላ አገኛት እንዴት እንዲው ቆጥሬ ጉድ ትሰራኝ እናም ጊዜ ስትለኝ ማሩን ምን ጠይቀኸኝ ነው ቢያልኩ ያንን ናኒ እስቲ እንምታው ሰው ልጁን ያን ጎመር ሰውን ሲል እስቲ ቆይ እስቲ አንተስ እጅህን አትሰበስብም ወይ ተሰውጮኛለህ የኔ ናት አልኳት አንተ በተነካካ ቁጥር እየሄድኩ ነው ዝም ብዬ መግጠም አለብኝ የኔ ናት አልኳት እሷ ስትወደኝ እንዴት አድርገን በጣም እንጂ እሞቻ ያላጋጀ እሞቻ ወዳሞታ አለ መስሎሃል እኔን ከፍ መጫወቻ ነው ያርጋስ ዋናው ነገር እንኳን እግዚአብሔር ንብረቴን በሰላም አስመለሰልኝ እንጂ እሱ ነው እዚህ በኋላ እኔም እንዴት መጠንቀቅ እንዳለብኝ ያውቃለሁ አያያዙ አይጠፋኝም እኔ እኮ ፍራሽን እስክልበጥ ሳያስደርገው አለ እንዲሁ ምን ስትል አሰብኩ
ምን ስትራሰብኩ እስኪ ንገር እሷን ተዋት የምትለኝ ለምን ነው ብዬ እማቶን ተወረ ለምንድን ነው ተዋት ማለት ልጅ አይደለህም አልመክራት አሁንም ተዋት እያልክ ነው እንጂ እዚህ በኋላማ እንዳሻህ የታንተ ጋራ ምን ያነታረከኝ ልጅ እንትን ማስበው ነገር እያለብኝ ግን እንዲያው ግን የልጅ ጉዳይ ይወዘውዘኛል ደግሞ አንተ እዚህ ግን እንዲያው ተደፍታ አለቅስ ነደፍቶ በጣላ ደግሞ ለአንተ ላልቅስ አዎ ለኔ አይደለም እንጂ ለዘመንጃ ነው እንጂ ያልኩህ ስራ ጠፍቶኝ ሳለቅስ አንተ አንድ ነገር ሆንክ ብዬ ነው እንጂ ያሰብኩ በአንተ በኩል እንደሄደ ሳስብ ምንድነው ስሰማ አያለ ግን ሞኝ ነህ አንተም ብሎ ደግሞ ውስጣው የራራ ምንድነው ንግግር ተናጋሪ እንጂ ተላይ ዝንጎርጎር ተታች ነጭ የለበሰ ደም ብጀብሬ ዝም አልክ ከርሞ ነበር በጣል በጥፊ አሳኪኝ ግን ሞኝ ይሆንክ ነው ግን ያላታች አሁን ደግሜ ነው ማስጠነቀቀ እኔ ደጃፍ ስመጣህ አንዲት ዕቃ አንጠልጥዬ እሄዳለሁ ተዛሬ በኋላ ነገርኩህ እኔና አንተ ያው በቃ እምቢ አሻልኩህ ሳህኔንም ውሰደው ነገ እንኳን ያመጣሁት እራት የምበላበት ያንተ ነው አላልክኝም እንጂ ራሴ ገዝቼ የሰጠውን ሳህንም የራስህ ንብረት አደረግኩህ አይደል እና የራስህ ነው ብለኸኛል እኮ ነገርኩህ ሰው ሁሉ ጀግና እንደ ወስደህስ እሺ ታልከው አይቀር ወይ ሆለ ነገሩ ደግሞ ሌላ ነገር ማሳሰብ ነው ላንተ ወሰጀማ ሞከርኩት እኮ ዝም አለኝ እንጂ እንደዚህ አልኩት እኮ እዚህ በኋላ እንዲህ ላይነህ እንኳን የምታየው መስሎሃል ላይነህ እንኳን አታየው እሞት በለኝ እስቲ እኔ ያውቅ እህት እንደማደርግ እኔ ያውቃለሁ ከዚህ በኋላ ግድ የለም ትነግረኛለህ አሁን ጠጀ ምን እያደረገች ነው ጠጀ ምን እያደረገች ነው ቡና እንትን ብላ ወስድ ሳታገኛት ነው አይደል የመጣ ቡና ግን ሸቶኛል እሷን ሳታገኝ ነው ወደ እኔ መጣ አይደል ነግሬሃለሁ እስቲ አልፍላት እንዳታገኛት ወደ እኔ ጀማሪ አይደል መሰለህ እንዴት ጠረገባል ለማን ማረጉን አውቃለሁ ከዚህ በኋላ ተጠንቅቄህ ነው የምኖር ግድ የለም ይሄ ታመዳም መስፍኔ አቤት ምንድን ነው ማነህ እንደው ይቅር በለኝ እኔ ጌታ እንደው እንዴት ያለውን ወንድሜን አስቀየምኩ እንደው ይቅር በለኝ እንደው መስሳቀት ስነ ስርዓት እዛው ቆይ አንተ ደግሞ እንደው ትልቅ ችግር ምንድን ነው ምን ታይቷል ማን ምን ተነፈሰ እኔ እኮ ያልከኝን ሁሉ አላምን ብዬ አሁን አይደል ቤት ስገባ ማገኘው አንተ አገር ምድር እስኪሰማ ድረስ እኮ ስሜን አጠፋው እኔ እናንተ ነገር የታወቀ አይደለ አንተም ታዘራኛለህ እኔም እንዳዘራው ምን የተለየ ነገር አለ ያን ያክል እየጮህን ስንናገር ሰው አልሰማም ብለህ ትገምታለህ ማን ነበር አንተ ደግሞ እንዲሁ ዝም ብለህ እንደው መንቻካ ነገር ነው ሰው የሚነገርህን እስኪ ስማ ማንም የሰማ የለም አልኩህ የልብን ተናግረህ ከጨረስክ በኋላ መጥተህ ይቅርታ ትለኛለህ እኔን አንተ እንደፈለክ አይደለም ወይ እንዳሻህ አይደለም እንት ስትናገረኝ እንት አንዴ ጉሮሮና አንዴ ምናምን አንዴ ጠብቀኛ አንዴ በዚህ ስትል አልነበረም አበሳጭቼ ነበር በወቅቱ በቃ ተወኛል እና ታዲያ በስጭትህን እንዴት ነው እኔ ላይ ነው እንደዛ የምትወጣ እኔ ያን ያክል ዘመን ቆይ እስቲ ቆይ እንደዚህ አይደል በቀላሉ እኮ ይቅርታ አንባባል ይቅርታ በቀላሉ አንባባል ለዘላለም ለረጅም ጊዜ አብረን የኖር ጓደኛሞች ቤተሰቦችም ነን ይሄን ነው ካሳማ ማፈለክ ቤተሰቦችም ነን ይኸውልህ አብረን የኖር ታወቅ ይኸውልህ ወንድማማች እኮ ይጋጫል ግን እንደዚህ አይደል እንደዚህ አይነት ወንድማማች አብሮ የኖረ እንዴት ነው አብሮ የበላ አብሮ የጠጣ በክፉም በደጉም የተገናኘ ጓደኛ ይሄንን ያክል አንተ ቤት ገብቶ እንደዚህ የሚያደርግ ጓደኛ ከሆነ እኔማ አሁንም እኮ ራሴን ሁሉ እንድጠራጠር አሁንም እኮ ዞሮ ጠመንጃውን ያወጣው ልጅ ነው አይደለም ታዲያ ከኔ ጋር ምን አገናኘው እንደውም ከኔ የበለጠ እኮ ከአንተ ጋር ነው የሚገናኝ ያወቅህ እንዴት እውነቱን ሳትነግረኝ ቀረህ ብዬ ነው መቆጣት ከአንተ ጋር አይደል የሚቀራረብ እሱ ያወቅህ ሰምተሃል ተዚያ ቀደምና ቀደምህ ብትነግረኝ ምን አለበት ተምለፋ በየሰው አፉ ተምገባ ማለት ነው እንጂ ሌላ ነገር በየሰፈሩ ተንጓልዬ እኮ ነው ያገኘሁት ሰውየውም ሲያፈላልግ እኔም ሳፈላልግ እኮ ተገናኘንና
አመጣውና አስቀመጥኩ። ይስጥልኝ በቃ ለሱ አሁን ይቅር በለኝ ነው ያልኩህ። እንግዲህ አንተ ደግሞ ይቅርታ ትፈልጋለህ? እንዴት አልፈልግም። አቦት አርደ ደም አፍስሰህ አዎ ይሄ ነው። እኔ አለበለዚያ አሽር ደርሰህ እንደ አራስ የማያምርህ ነገር የለም። እኔ አሽርልኝ። ይሄ የዛን ቀን እንደተዋረድኩ እንዲያው ግድ የለም ብላለኝ እንጂ ጠቦቱ የለ ጠቦቱ አያሳስብ አደረደው የለ አሁን ነው አንተ ደግሞ አይደለም ግድ የለህም እናርዳለን። አሁን አቦት አርደ እንዴት ትልቅ ትልቅ ደግስ ደግሰን የምታረግ እንዴት ያደርጓል መሰለህ እንዴት ያለ ወርቅ ይሆናል። እውነትህን እኔ ጋር ያለው ላጠጣ እኔ ጋር ያለው ላጠጣ አርጎ አንተ ደግሞ እንደ ልጅ ልታባብለኝ ፈለክ ዘላለም። እንደ ትልቅ ሰው ምን ያክል እንደተሰማኝ እንድታውቀው ነው። እኔ ጠቦት አጥቻለሁ። አሁን እኔም ብቻ እንዴት እንደው ጠቦት አይደለም ተፈለክም ትጎትልሃል ብላ አንተ እሱ አይደለም እኔን እንትን አሁን ይኸውልህ እሱን ነገር ተሆነ ከልብ ይቅር በለኝ በቃ እንዲህ ተሰምቶኝ ተናግሬያለሁ። በጣም ይገርማል። እንደው ዝም ብለህ እኮ ነው አሁን በልብህ ምንም ያስከው ነገር የለም። አይደገምም ለምን ብይደገም አይደገምም። እንደሚያው ስናደድ እሺ በለማን ምን ሆነ ማንን ቆይ ልሳደብሽ አንተ ላይ ታልተጠወጣውት እንዴት ማን ጋር ልቦጣው ምን ሆነ ነው ግን ይቅርብ ያለህ ማረፊያ አንተ አይደለም ይቅርብ ያለህ ማረፊያ እንደው ምን ተንፈሰብህ ነው ግን እንደዚህ አሁን የታየ አይንህ እንዴት ነው? ሁለት ጊዜ ነው እንደሚያይ አይንህ ግዴለም። አሁን እሱን ነገር እንተወው በቃ እንተወው። በኋላም ይኸው አንድ ሁለት እያልን እየቀባመስን ደግሞ እንፈተዋለን። በቃ ሁሌ እየተነጫነጭን አንድ ሁለት አይደል? ጠቦት አርደው ደም አፍስሰህ በስነ ስርዓት ሻንተ ብለህ ይሄን ጉድ ለመብላት እነግራታለሁ። እንደው አንተን ለመብላት ያብቃህ እንጂ ግድ የለም። ጠጀም ይሽቷታል ያለ ነገር አድርላታለሁ። ግድ የለም አብሬ አድርላችኋለሁ። በል ይቅር ብያለሁ። በል አመሰግናለሁ። ደግሞ በአንድ ቀን ደግሞ በአንዱ ነገር ትመጣለህ። ጠቦት ስታርድ ቃል ግባ። ከዚህም በኋላ ባስቀየምከኝ ቁጥር ይኸውልህ ጠቦት ልታርድ እንግዲህ እኔም ካስቀየምኩ ጠቦት ላርድ እንዲያማ ታልክ እዚያው በረቱን አምጥቼ ቤት ላይ አላላቁት ተቆይ ታቆማለህ። ነገር መፈልግ በላት አሁን አሁን ምን ስራ አለ? ስራ ኖሮ ነው እኔ አሁን እኮ ስጠራኝ ጨርሼ ልወጣ ስል ነው የመጣህ እና አብረን ወዴታ አንተ ቤት ነው? አይ እኔ በመድበት እሄዳለሁ። ጨርሰህ ሁሉን ነገር አዘጋጅተህ ትጠራኛለህ። በል በኋላ እንግዲህ ስልክ እንላለን። በል እኔ በዚህ ነው በል ያው አይደለም እንግዲህ አንተ እንደው እንዳደመጥክ እንግዲህ ነግሬሃለሁ።